እንኳን በዚህ ልክ እኮ አይከታተሉኝም። እኔ ቦታም አይሰጡኝ። ትዝም አላቸው ቅርም አላቸው እንዴ። አሁን ከስንት ጊዜ በኋላ ተነስተው ደግሞ እኔን ልተቹ በምን ሞራላችሁ? በምን ሞራላችሁ? እስኪ እንደው በምን ሞራላችሁ እኔን የምትተቹ? እንደው በምን ሞራላችሁ? የትኛው ፌመስ ነው ቪዲዮ የሰራው በዚች ልጅ? ግዴታ መሳደብ አለብኝ? በቃ እየተሳደቡ የጋላይ አልልም። በቃ አልልም፣ መቼም አልልም። እናንተ ስላዘዛችሁ በአግባቡ ለህዝቤ ድምጽ ጠይቃለሁ። አልሳደም። እየተሳደብኩ ባለጌ ነገር ከአንደበቴ እየወጣ ያንን ቀን ረገምኩት። ብልግና ከአንደበቴ እየወጣ ያደረኩትን ቀን አላዝንበትም፣ ግን ያደረኩትን ቀንም ረገምኩት። ያቺ እኔ ቤት አይደለሁ። በቃ ያቺ እኔ ቤት አልነበርኩም። በአግባብ በቃ የተፈጸመውን ነገር እህታችን ላይ ድምጽ ነው ማለት ግዴታ አንተ ጋላ እንዲገሉ ጋለጨ እንትን ጨፍጨው አልልም። በቃ አላረካንም ይሏቸዋል ኮሜንት ላይ። እንደው ሼም አይደለም? እግዚአብሔርን ጋይስ ኮሜንቴን ገብታችኋል። እንትናን ፈርታ የሰራች ነው የሚመስለው። ለምን በስነ ስርዓት በአግባብ ቀስ ብዬ ስለሰራው ስላልተሳደብኩ ስላልጮኩ። ቅማላሞች አበዙት። አሁንስ ኧረ እነዚህ ተግማሙብኝ። አሁንስ ዝም በል አንተ ደግሞ ዶክተር አብይ እንደምትለው በቃ እኮ ሰው ቪዲዮ ሰርተ ይሄዳል። ለልጅቷ ድምጽ ለመሆን አንዱን መተቸት፣ ለልጅቷ ድምጽ መሆን አንዱን ማወዳደር ለተሰዋ ሰው ድምጽ ለመሆን ሰውን ዞር ብሎ እንትን ማየት አያስፈልግም። ማን ድምጽ ሆነ ማን ድምጽ አልሆነም ሰው ህሊናውን ይውቀሰው፣ ህሊናውን ይጠይቅ እንጂ እንትና ድምጽ አልሆነችም እንትና ድምጽ ሆናለች እህታችንን ከተሰዋችበት ያስነሳል አያስነሳም እኮ። ግን ሌላዎቹ እንዲህ አይነት በደል እንዳይፈጸም ህዝቡ አንድ እንዲሆን እንዲነሳ እንጂ የተሰዋን ሰው ማለት ታስነሱት አትችሉም። ግን በተሰዋ ሰው ግን እየመጣችሁ እንትና ለምን ድምጽ አልሆነችም እንትና ተቀምጣ ተዘብዝፋ እንትና ህሊናዋን ይጸጽታት። ያቺ ሴት ሰው ተሰዋ ተብሎ ምንም ያልመሰላት ህሊናዋን ይጸጽታት። ራሷን ትጠይቅ። እያየች ባላየ ካለፈች እየሰማይ ባላየ ካለፈች እሷ እንጂ እንትና ድምጽ አልሆነችም እንትና ድምጽ ሆናለች እንትና አብራችሁ ከሌላ ብሔር ጋር የለበሰ ልብስ ሲጨፍር ባህሉን ሲያስተዋውቀኛ ስንት ባህል ተነግሮ ማያልቅ ባህል እያለን ያንን እንኳን ሳያስተዋውቁ የሌላ ባህል እንኳን አስተዋውቁ ይሁን ተብሏችሁ አብራችሁ ስታወሩ ነበር። ዛሬ እኔን ትናገሩኛላችሁ? በምን ሞራላችሁ? ኤኒዌይስ ኧረ በስመ አብ ኧረ ከነዚህ መድኃኒዓለም አምላክ ውይ በስመ አብ ጠላት እንኳን በዚህ ልክ እኔ ላይ አልሄድም። ኪዳነ ምሕረት ስም ዝምታ ለክ ፍራቻ መስሏችኋል? አልሳደብም። ይትሶኪ አልሳደብም። ፈንጂ በ33 ፎሎወር እንኳን ፈመስኩ። በአማራ ደግ ፈመስኩ። የትኛው ነው በአማራ የፈመስኩት? ተጠላው እንጂ እኔ ፖለቲካ ካቆምኩ ወዲህ ነው የታወቅኩትኝ። ምን አባሽ ነው በአማራ ስም የምፈምሰው? በአማራ ስም የምፈምሰው ያኔ ያወራው ከሆነ 600,000 ፎሎ ቢኖረኝ ነው። እኔ ፖለቲካ እንደ ድሮ መሳደብ ካቆምኩ በኋላ ነው ፎሎ ሁሉ ነገር የሚጨመረው። እውነት እናውራ ከተባለ ስድብ ካቆምኩ ወዲህ ነው። የትኛው ነው የአማራ ህዝብ? እንደውም ተጣላውበት። ባለጌ የሌላ ብሔር እናት የተሳደበች እንገላታለን። የትግራይ እናት ከዚህ በፊት እንዲህ ላይ የኦሮሞን እንዲህ አልለቃትም እየተባለ ተጣላውበት እንጂ አልነገስኩበትም፣ አልተወደድኩበትም። ገባሽ? ተጣላውበት እንጂ ቢገባሽ ደንቆሮ ፊትሽን ደብቀሽ እኔ ሞራል የለሽም የመናገር ማናችሁም ብትሆኑ ማናችሁም። እኔ ገባውበት እሳት ማንንም አልገባም። እኔማ ፊቴን ብደብቅ ኖሮ ስንት ታሪክ ሰርቻ ሳይሽ ነበር። እንኳን አይደለም በጀግንነት በሴትነት ልቤ እንዲወጥቼ ፊት ለፊት የተጋፈጥኩት አይደለም ከካሜራ በስተጀርባ በሆነ ኖሮ ሳር በደብደው አሳይሽ ነበር። እኔ ሴት ጀግና ነኝ። ኦኬ እናንተ ስትፈልጉ ኢትዮጵያ እኮ 8 መግባት ትችላላችሁ። 8 9 እኔ ቤታ ሰው ወደደኝ ብዬ ሁሉም ይወደኝ ይመስልሻል? ስንት ጥርስ የነከሰብኝ ሰው አለ። ስንት ሰው እኔም ቢያገኘኝ ምን ታጥቄ እኮ አይደለም ኤርፖርት ድረስ ለኢትዮጵያ ግቢ ይላል። ታጥቄ አይደለም ኤርፖርት ድረስ መሳሪያ ተሸክሜ የምገባው። እኔ አንድ ሴት ነኝ፣ አንድ ነፍስ ነው ያለኝ። ግን እናንተ ስትፈልጉ ኢትዮጵያ እኮ 8 መግባት ትችላላችሁ። 8 9 እኔ ቤታ ሰው ወደደኝ ብዬ ሁሉም ይወደኝ ይመስልሻል? ስንት ሰው እኔም ቢያገኘኝ ምን ታጥቄ እኮ አይደለም ኤርፖርት ድረስ ለኢትዮጵያ ግቢ ይላል። ታጥቄ አይደለም ኤርፖርት ድረስ መሳሪያ ተሸክሜ የምገባው። እኔ አንድ ሴት ነኝ፣ አንድ ነፍስ ነው ያለኝ።
ግን ሁልሽን በቪዲዮ ማትወጪ ቤትሽን እየሞላሽ ልጆችሽን እያሳደግሽ ትዳርሽን ፏ እያደረግሽ ኢትዮጵያ በቀን 5-6 ተመላለሽ እንደፈለግሽ እየሆንሽ ሰው ትተቻለሽ። መተቸት አትችሉም። እኔም መተቸት የሚችለው ምድር ያለ ብቻ ነው። ሞራሌንም ስሜቴንም ሊነካ የሚችለው ምድር ያለ ሰው ምን ነው ድምጽ አልሆንሽኝም ቤታ፣ ምን ነው ዝም አልሽኝ፣ ምን ነው እርዳታ ስንፈልግ ዝም አልሽኝ ቢል ያኔ ልቤ ይሰበራል። ቲክቶክ ላይ ለጠገበ ግን ማንንም ሰው አልሰማም። ስትፈልጉ ፋኖች፣ እኔ አንድ ቀን ፋኖ ተሳድቤ አላውቅም። ስትፈልጉ ፋኖቻችንን ከትንሽ እስከ ትልቁ ስትሰድቡ የነበራችሁ እናንተ ናችሁ። በጎጥ ተከፋፍላችሁ በጎጥ ለምን ሌሎቹን አይናገሩ? ዛሬ ወጣ ከምትንጣጣ ጎጃሜ ጎንደሬ ማግባት የለበትም፣ ጎንደሬ ጎጃሜ ማግባት የለበትም ሲባባሉ በዚህ ደረጃ ሰው ወርዶ ትዳር እንኳን የሚለይበት የደረሳችሁት እነሱ ለምን ሀያትሏቸው? እኔ አንድ ክፉ እንኳን ሳልናገር እኔ ላይ መታችሁ። ለምን እኔ ስለማልናገር ክፉ ከአንደበቴ ስለማይወጣ በራሴ ወገን አይወጣም ብዬ ስለሚይዝ ሁሌ ተጽዕኖ ታሳድሩብኛላችሁ። ለምን ስንቱ ክፉ ነገር ፖለቲካ ሲፈተፍት ከውሸት ከማውራት በጎጥ ከማከፋፈል ዝምታ ይሻላል እኮ። በሌላ ወገንም ስታዩት እኔ ከምሳደብና አማራ ከሚጠላ ዝምታ ይሻላል። በዝም ብዬ ውስጥ ለውስጥ ምሰራ ወይ ደግሞ እርዳታ ማደርገው ይሻለኛል። ምን ጠቀምኩ ስለተሳደብኩ? የትኛው ህዝብ ነው የዳነለት? ደደብ ኤኒዌይስ ሁሉም እየተነሳ አንድ ሰው እኮ አላየሁም። ቲክቶክ እኮ ነው ቀኑ ሙሉ እጄ ላይ ነው እኮ። ፌመስ የተባለ አማራ የትኛው ነው በቪዲዮ ወጥቶ ሲሰራ ያየሁት? የትኛው ሴቶች ናቸው ወጥተው ሲሰሩ ያየሁት? ማን የሰራው? አብራችሁ ስትጫወቱ አልነበር እንዴ? የሌላ ብሔር ለብሰው እንኳን አንድ ነገር ቃል ያልተናገራችሁ አብራችሁ የተጫወታችሁ አልነበር እንዴ? አማራ እንትን ይሄን ብሔር ማግባት ይሄንን ጎጥ ማግባት የለበትም ካሉ አይደል ስታስታርቁ የምትሉት? ልካችሁ የሚነግራችሁ አጣችሁ። እኔ ግን ምንም ሳላረጋችሁ አያችም ሰርጀሪን ፈመሰኝ ምን አለኝ አልሳደብም። በክብር ለእህታችን ድምጽ ጠይቄያለሁ። ለቤተሰቦቿ ደግሞ እርዳታ ካስፈለገ እገዛለሁ አደርጋለሁ። ከዛ በተረፈ ምን አባታችሁ ላርጋችሁ? እግዚአብሔር በመጣ በወጡ ቁጥር እኔ ላይ ነው ጥጋባቸውን የሚያሳዩትኝ። አላበዙትም እንዴ? ሄዱና ሸምን ጠይቋትኝ። እስኪ ጠይቋት። ስታሽቃብጡላት የነበረው ጠይቋት። ምንድን ነው ያለችው? እኔ እንደዛ ብዬ ቢሆን ኖሮ ምድር ተገልብጣ ነበር አይደለ? ለኔ ተርሴ ለራሴ ታምም ያለው ራሴን አሙኛል። እናንተ ሰው ሞታ አማራ ህዝብ ሞተ ትሉኛላችሁ ብል እንደሷ እንዳለችው ብል ስጋዬን ከአጥንቴ እንዲህ ገንጥላችሁት ነበር። ገንጥላችሁት አያው እግዚአብሔርን ገይሲውት እንዴ በምን ሞራላችሁ ነው የሚተቹኝ? እኔ እኮ እሱን እኮ የሚገርመኝ ይው አፍና እንደያዘች ገባኝ። ያው ሚኪ ቤት ምናምን ጆከር ሁሉ አሉ። ከዛ ደግሞ ያቺ ጥንብ ደግሞ አለች። ከዚህ በኋላ ምንም ወደኋላ የለም። ወደኋላ ምን ታመጪ? ደግሞ ስለ አማራ ማልጮህችም በጉጥ ከፋፍላ ስራዋን ጨረሰች። እግዚአብሔር ያሳየው። ቆይ ቆይ ጋይ ሰዓት ይደርሷል። ፍራግመንት ነው ወደ ምናምን ተዋ ሄደች። ሰውነታቸውን ማስመጠጥ መነሳት መውደቅ ያቺኛች መማር የምትባለው መማርማውን ድምጽ ሆናለች። እንግዲህ ሁሉን ተትሻችሁ ትችሉታላችሁ። ደግሞ እኔና መማር ላይ ነው አቅማቸው። አረማት ነው ያወሩት። ሊመስማትም አልፈልግ በኢየሱስ ክርስቶስ ምክንያት እኔ ላይማ በቃ ምክንያት። እኔ እኮ ንግስት በሉኝ አላልኩ። ንግስት አትበሏት አንጠጥ። እኔ ንግስት ሳባ ንግስት እንትና እያለኝ ንግስት መኳንንት እንትና እያለኝ እኔ ንግስት በሉኝ አላልኩ። የወደደኝ ያከበረኝ አለኝ አለቀ። በሉኝ እያልኩ ማብድ ሰው አይደለሁ። በቤታነቴ እኮራለሁ፣ በቤታነቴ እቀጥላለሁ፣ በቤታነቴ ታውቂያለሁ፣ በቤታነቴ ቲክቶክ ላይ አንጫጫለሁ። ከዛ በተረፈ ግን ተፋቱኝ፣ ህይወታችሁን ኑሩ። እንዴ እግዚአብሔርን አትፈሩም እንዴ? ፈጣሪያችሁ የሰማይ አምላካችሁን አትፈሩም? እንደው መድኃኒዓለምን እግዚአብሔር እንደው ህሊናችሁን አይጸጽታችሁም? ሰውን እየመጣችሁ በትንሽ ምንም ያላረጋችሁን ሰው ምንም መቶ ጆከር እንደፈለገ ፖለቲካ ሲናገር እኔ ቤት አስቁም ያውቃለሁ። አታውራ። እኔ አሁን ስፈምስ ብያውቃለሁ። አውራ። የአማራ ዘፈን ከፍታለሁ፣ የፋኖ ዘፈን ከፍታለሁ። ስሜ ቤታዩ ፋኖ ነው የሚለው። አንድ ቀን አፍሬበት አላቅ፣ ፈመስኩ ብዬ አላቅ። ኮመንታተሮች እንዳለ ፋኖ ይላሉ። መውቻ አላቅ፣ ኮመንት ኦፍ አድርጌ አላቅ። የትኛውን ነው እኔ ፍምስና ሲኖረኝ ያንን ህዝብ ካድኩትኝ? መሳደብ አቁሜያለሁ። በቃ አልሳደብም። ህዝብ አልሳደብም። ኧረ እነዚህ በቅናት መሞታቸው ነው በየሱ። እኔንማ እነዚህ ሰዎች ካልጣሉ እኔን ጉድጓድ ካልከተቱ በስተቀር መቼም አይተኙልኝ። መቼም አሁን ሳስበው መቼም
እኔ አልሳደብ። እኔ ይልክ ህሊና ለግለሰብ ብዬ ህሊና የሚጸጽተኝ ነገር አላደርግም። ሁሌም የምኮራበት አንድ ቀን የተሰውልንም ሆነ በህይወት ያሉትን ፋኖች አንድ ቀን ክፉ ተናግሬ አላውቅም። አንድ ቀን ሁሌም የምኮራበት ቤታነቴ ይሄ ነው። ከአማራ ልጆች ጋር ተሰዳድቤ አውቃለሁ። የአማራ ልጆች ቤት ያትምጡብኝ ብዬ አውቃለሁ፣ ስለሚሰዱብኝ ስለሚያንቋሽሹኝ እንጂ የአማራ ህዝብ እንዲህ አንድ ቀን ብዬ አላውቅም። በዛ ሁሌም እኮራለሁ። ህሊናዬን አይጸጽተኝም። እርዳታ ላይ ተሳተፊ የተባልኩበት እርዳታ ላይ ያለኝን ሁሉ ሰጥቻለሁ። ነገ አላፍርበትም። እኔ አረ እነዚህ ናቸው ፍራግመንት መሙላት። ኢትስ ኦኬ ጥፋ በቃ ማርያምን በጣም ነው ያዘንኩባቸው። ጌታም በጣም ቅናት ላይ ልክ አለው፣ ግን ይህን ያክል ግን የሰው ልጅ ግን እግዚአብሔርን ይሄ አግባብ አይደለም። በጣም ብዙ ቅናት አይቻለሁ፣ ግን ይህን ያክል አማራ አይደለችም ብለው ቁም ስቅለኝ ሲያበሉኝ የነበሩ ዛሬ ደግሞ ለአማራ ሲሞን ድምፅ አልሆነችም እንዴ? ያኔ ሰው መቻ ከበርሽኝ ውዴ። ያኔ ያ ሁሉ ሰው እስኪ የተጋሩ ልጆች የማይጠላኝ አለ እንዴ? እኔ ከያቺ ቤታ እኮ ተሳዳቢ ሆኛለሁ። የማይጠላኝ የለም። የተጋሩ ልጆች የማይጠሉኝ የኦሮሞ ልጆች የሉም። ላይን ስጋ ነው የሚጠሉኝ። የስልጤ ልጆች እንዴት እንደሚጸየፉኝ በጣም ነው የሚጠሉ። ስጠላት እያሉ በየቁም ለምን ገድያቸው አይደል? ንብረታቸውን ዘርፌ ትዳራቸውን ብትኝ አይደለም። ግን የሆነ ሰው አማራን ሲሳደብ እየተቀበልኩኝ ያንን ስለምሳደብ ያስድቡ ስላለ ሁሌም ይጠሉኛል። እና እናንተ ግን የኔዎቹ ግን እንደዛ እንኳን ሆናችሁን ግን ለኔ ቦታ አልሰጣችሁኝም። ገፋችሁኝ፣ አገለላችሁኝ። በሰዓቱ አገለላችሁ። አንዴ ጎጠኛ ትሉኛላችሁ፣ አንዴ ኦሮሞ ናት፣ አንዴ አማራ ናት። ማትሉት ያላላችሁታል። አባቴ ያልቀረ ሞጣ ቤት ፎቶ ለጥፋችሁ የመንግስት ተከፋይ ያላችሁ ስትረቅጡት አጥንቴን እያመመኝ ችዬ ታስታውሳላችሁ። የሆነ የቀይ በቢጫ ልብስ አድርጌ ላይቭ ላይ እያወራኝ ነበረ ሰዓት አስታውሳችሁ። አባትሽን እየረገጠው ነው ሞታ ሲል አላውቀውም ያልኩትኝ ብዬ ዋሸሁትኝ። ለምን አውቀዋለሁ ካልኩኝ እንኳን በዛ ልክ አባቴ እንዲሰደብብኝ ስለማልፈልግ ካድኩኝ። አባቴ አይደለ እኔ አላውቀውም በቃ እንዲሰደብ ስላልፈለጉ በቃ አላቅላችሁም ተውኝ። ማን የሚሰድቡት እንደሆነ እኔ እንጂ አላውቀውም ብዬ ዝም አልኩኝ። ነገሩ እንዳይሰፋ ብዬ ማለት ግን አጥንቴ ውስጤ ታሟል። በዛ ልክ የመንግስት ቅጥረኛ ምን ይመስላል እየተባለ